ሰላም ዩቲዩብ እንዴት ነው ደስ የሚለው ግን እንዴት ነው ደስ የሚለው ግን ጋይስ ከኢቲኤፍሲ ሌላ ኤምኤምኤ ዝግጅት በሰፊው ፋይት በቃ ኢትዮጵያ በሙሉ ፋይተር ልንሆን ነው። ኢትዮጵያውያን ሁላችንም ፋይተር ልንሆን ዳጊስታን አገራችንን ወክለን ዓለም ላይ የምንታይ ፋይተር ልንሆን ነው ጋይስ። እንዴት ነው ግን ደስ የሚለው። ሌላ ኤምኤምኤ ፋይት አዘጋጆች ተገኝተዋል። ኢትዮጵያን ፋይት ናይት ይባላሉ። በጣም ነው ደስ የሚለው። ቢኒያም ሽብሬን ከአገረ ሰላም ቀኑላ ተቆርጧል። ያራዳ ልጆች ነሐሴ 13 ነው ጨዋታው የሚካሄደው። ይሄ ሁለተኛ ሌላ አዘጋጆች ናቸው። ኢትዮጵያን ፋይት ናይት ይባላሉ። በጣም ነው በቃ ደስ ይሄ ነው በቃ ኢትዮጵያውያን ነው መቤት ይሄ ነው በቃ እንዴት ደስ ይላል። ፋይት በፋይት ሌላ ማዘጋጅ ሶስተኛ ማዘጋጅ ይፈጠር። ኢቲኤፍሲ ቀዶታል፣ አስጀምሮታል። ኢቲኤፍሲ በጣም ደስ የሚል ነው። ኢቲኤፍሲ ሁለት አለልን የምናየው። ሌላ ደግሞ ፋይት አዘጋጅ እንዴት የሚያምርና ደስ የሚል ነገር ነው ወገኖቼ። በጣም ነው ደስ የሚለው። በጣም ደስ ይላል። እና ለዚህ ፋይት እኔ በጣም ደስ ብሎኛል። ለዚህ ፋይት እኔ አንደር ካርድ መሆን ያለባቸውን ዋና ካርድ አገረ ሰላም ከቢኒያም ኤምኤምኤ ነው የሚጫወቱት። እሱም ላይ አስተያየቴን እሰጣለሁ። ግን እኔ በዚህ ካርድ ላይ መካተት ያለባቸውን 5 ጸዴ ለኔ ምርጥ ጨዋታ ቦክሰኞች ናቸው። 10 ቦክሰኞች ነው የምናገረው። 5 ጨዋታ ማለት ለዚህ ጨዋታ ኢቲኤፍሲ አሁን ኢቲኤፍሲ ላይ ያልተጠሩ ቦክሰኞች ናቸው። ኢቲኤፍሲ ላይ የተጠሩ ቦክሰኞች ትሬዲንግ ላይ ናቸው። ኦልሬዲ ኮንትራት ፈርመዋል። ስለዚህ ጊዜ የማይኖራቸውም ያው ሌላ ጨዋታ ኢቲኤፍሲ ላይ የሚጫወቱት እዛ ላይ ያልተካተቱ ኢትዮጵያ ላይ ያሉ የሚባሉ ምርጥ ቦክሰኞችን 10 ቦክሰኞችን ልንገራችሁ። 5 ጨዋታ ማለት ነው። 5 ጨዋታ ነው የምነግራችሁ። የመጀመሪያው ጨዋታ የሚፈልገውን ነገር ማሳየት አለባችሁ። እንደ ኢቲኤፍሲ ህዝቡ የሚፈልገውን ነገር ለማሳየት ስለሆነ የመጀመሪያ ጨዋታ የምነግራችሁ አቤኒዘር ከሚኪ ቦይካ ያው ከጊችሮ ጋር ሰርቻለሁ አቢሲኒያ ክለብ ላይ ምናምን ብሎ ድሮ ተናግሯል። ግን የሱን ጨዋታ ፈልጌ አጥቻለሁ። ቦክስ ጨዋታውን ላገኘው አልቻልኩም። ግን ህዝቡ በሙሉ እኔም ጋር እንግዲህ በኢንቦክስ ብዙ ከትግራይ አብሶ ከትግራይ ክልል ብዙ ሰው የሀገር ሰው ላሳያችሁ እችላለሁ። ሚኪ ቦይካን ቪዲዮ ስራልን እያሉኝ ነው። በጣም ብዙ ሰው እሱን ሪንግ ውስጥ ማየት ይፈልጋል። ስለዚህ ሚኪ ቦይካ መስፍኔን ነው የሚፈልገው። መስፍኔ ደግሞ ኢቲኤፍሲ ላይ ተጫዋች ነው። በዛ ላይ ጎልድ ሜዳሊስት ነው የኢትዮጵያ። ሲልቨር ሜዳሊስት አቤኒዘር አለ። አቤኒዘር ቀላል ሰው እንዳይመስላችሁ። አቤኒዘር አስገባላችኋለሁ። አሁን ኬንያዊ ምርጥ ቦክሰኛን እንዴት እንደለጠለጠው እንዴት እንደዘረረው አሳያችኋለሁ። እና አቤኒዘር ከሚኪ ቦይካ ጋር አቤኒዘር እንዲጫወት ፈልጋለሁ በኢትዮጵያን ፋይት ናይት በአዲሱ አዘጋጆች። እኔ በጣም ደስ ብሎኛል። እመቤቴ ብዙ አዘጋጅ እንዲፈጠር ሁላችንም ፋይተር ነው። እኔ ሁላሁን ወደ ቦክስ ወደ ኮቼ ጋር ልመለስ ነው። በቃ አዘጋጅ በበዛ ቁጥር በቃ ስፖርቱም ያድጋል። ለስፖርተኛ ገንዘብ እየተከፈለው ስፖርተኛውም በቃ ትሬዲንጉ ላይ እንዲተኩር በጣም ደስ ይላል። ለማንኛውም የመጀመሪያ ፋይት በቦክስ 5 ፋይት እነግራችኋለሁ ብያችኋለሁ። ከዛ ውስጥ የመጀመሪያው ፋይት አቤኒዘር ከሚኪ ቦይካ ብቃትን አናቆም ገብቷል። ጨዋታዎችን ሪያክት እንዳንሰራ የለም በውስጥ ላክልኝ ከቻል። አቤኒዘር ማለት በዓለም ኢትዮጵያን ወክሎ ወርቅ ያመጣ ኢትዮጵያን ወክሎ ብዙ ጊዜ ያሸነፈ በጣም ድንቅ ቦክሰኛ ነው። አቤኒዘርን የምታውቁታላችሁ። እሱም ቪዲዮ ሪያክት ይሰራላችኋለሁ። አቤኒዘር ከሚኪ ቦይካ አስገቡልን። ያው ህዝቡ የሚፈልገውን ነው ማድረግ ያለባችሁ። ኢትዮጵያ ፋይት ናይት አቤኒዘር ከሚኪ ቦይካ የመጀመሪያ ቦክስ እኔ ያዘጋጀሁት ማለት። ሁለተኛ ኤርሚያስ መስፍን ከአቡበከር ያበደ ጨዋታ ነው። ከዚህ በፊትም የተጫወቱትን ጨዋታ አሁን እዚሁ ላይ ሪያክት ይሰራላችኋለሁ። ኤርሚያስ መስፍን ከአቡበከር ሁላችንም ማየት የምንፈልገው ጨዋታ መቤቴ ኤርሚ ነች ታቋታላችሁ። ያው መስፍን ብሩ በቴክኒካል ነካውት ቢያሸንፈውም ኢቲኤፍሲ ዋን ላይ ኤርሚያስ መስፍን በጣም ብቁ የሆነ ቦክሰኛ ነው። እሱን ከአቡበከርም ማለት በአድዋ ሙዚየም ላይ ከዚህ በፊት ተጫወቱ የሚገርም አመርቂ ውጤት ያመጣ በጣም ጀግና ቦክሰኛ ነው። ኢትዮጵያንም ወክሎ የተጫወተ ልጅ ነው። አቡበከር ፌዴራል ማረሚያ ነው ክለቡ በእርግጠኝነት ይመስለኛል። ኤርሚያስ መስፍን ደግሞ ኦሜድላ ነው። ኤርሚያስ መስፍን ከአቡበከር ያበደ ጨዋታ ነው። እሱንም የሁለቱንም ብቃትም ሆነ የሁለቱንም ግንኙነት ሪያክሽን አሁን እንሰራላችኋል። በሶስተኛ ደረጃ ታንክ ከፍሬው ጮሮ በጣም መገናኘት ያለባቸው ልጆች ናቸው። ብቃታቸው በተመሳሳይ ደረጃ ያለ። ታንክ በጣም አድገኛ የድሬዳዋ ቦክሲንግ ሻምፒዮን ነው። ፍሬው ጮሮም በጣም የሚገርም ልጅ ነው። ነካውቶቹን ሁሉንም እዚህ ጋር ፋይቱን አስገባላችኋለሁ። ከዚህ በኋላ ሪያክሽኑን ታዩታላችሁ። የሁለቱንም ብቃት አሳያችኋለሁ። ታንክ ከፍሬው ጮሮ። እሺ 3 ደረስን። በአራተኛ ደረጃ ዘራይ ከሰራዊት ዘራይ የሚገርም የአዲስ አበባ ፖሊስ ቦክሰኛ ነው። ባለፈው ወርቁን ሲያሸንፍ እንዲህ አይኑ ሀብጦ መቤቴ የሚገርም ጨዋታ የተጫወተ
ዘራይ በጣም ጀግና ቦክሰኛ ነው። ሰራዊትም የኦሜድላ ነው ታውቁታላችሁ። ሰራዊት ከታይሰን ጋር በነጥብ የተሸነፈን ቢሆን በጣም ጀግና ልጅ ነው። ኢትዮጵያን ወክሎ ከብራዚል ጋር የተጫወተ የሚገርም ቦክሰኛ ነው። ዘራይ ከሰራዊት ማለት ዘራይ ከሰራዊት ከአምስተኛና በመጨረሻ ደረጃ ዱዱ ከአቤል አባቲ። ዱዱ ከአቤል አባቲ ሁላችንም ማየት የምንፈልገው ጨዋታ ነው። ዱዱ እሱ ባለውን ተፈታትነው ከዚህ በፊት አንድ ያሸንፏለች። እሱ ባለው ያው እንግዲህ በኢትዮጵያ ድንቅ ቦክሰኛ ነው፣ የሚደርስበት የለም ብዬ ነው የማስበው። ከሱ ባለው ቀጣይ ግን ዱዱ ነች። ከዱዱ በቀጣይ ደግሞ አቤል አባቲ፣ ከዛ ቢኒያም እያልን እንሄዳለን። ዞሮ ግን ዱዱ ከአቤል አባቲ ተገናኝቶ የሚያውቁም አይመስለኝም። በጣም ምርጥ ጨዋታ እንደምናይ እርግጠኛ ነኝ። የሁለቱንም ብቃትም ሪያክሽንም አሁን ይሰራላችኋል። እኚህ ናቸው የኔ 5 ምርጥ የቦክስ ጨዋታዎች። ኢትዮ ፋይት ናይት ላይ እነዚህን 5 ቦክሰኞች ብታጫውቱልን በጣም ደስ ይለናል። ያው በተረፈ ዋና ሜን ካርድ አገረ ሰላም ከቢኒያም አለ፣ ከአሜሪካ ይመጣል። ነሐሴ 13 ነው ጨዋታ የሚካሄደው። ሞይታይ ላይ ደግሞ አሉ፣ ያው ኢቲኤፍሲ ላይ ያልገቡ ሞይታይ ፋይተሮች ብዙ ይኖራሉ፣ እነሱ ይጮታሉ። የኔ ግን ምርጥ 5 ቦክሰኞች እነዚህ ናቸው። ህዝቡ የሚፈልገውን በእርግጠኝነት ይሄ እንደሆነ እርግጠኛ ነኝ። ያው እናንተም ኮሜንት ላይ አስተያየት ስጡበት። አሁን የእያንዳንዱን አሁን ያልኳችሁን ቦክሰኞችም ፋይተሮችም የመጀመሪያ የሀገረ ሰላምን ብቃት እናያለን። አሁን የእያንዳንዱ ከሜን ካርድ ጀምሮ የሀገረ ሰላምን ቴክኒኮች እናያለን፣ የቢኒያምን ቴክኒኮች እናያለን፣ የሁሉንም ቴክኒኮች አሁን እዚሁ ጋር እናያለን። እንግዲህ ሁሉም ላይ አስተያየት እንሰጣለን። አሁን ያልኳቸው 5 ቦክሰኞችም ላይ ሙሉን እንግዲህ የእነሱን ብቃት እና ቴክኒኮች እያየን ሪያክሽን እናረጋለን ማለት ነው። የነሐሴው 13 የሁለተኛው አዘጋጆች ደስ ይላል። ይሄ በቃ ብዙ አዘጋጆች ይፈጠሩልን። ኢቲኤፍሲ ቀዶታል። አሁን ቀጣይ ኢትዮጵያን ፋይት ናይት፣ ሌላ ደግሞ ባለሀብቶች ስፖንሰር እያደረጋችሁ እንደዚህ ይዘጋጅልን። ኤምኤምኤ ይስፋልን። ከኤምኤምኤ ደግሞ አንደርካርድ ቦክሲንግ እንዲየገባ ሞይታይ፣ ሁሉም ስፖርት ያድጋል። በጣም ደስ ይላል። ደስ የሚል ነገር ነው ዛሬ ያየነው። ፕሬስ ኮንፈረንስ ዛሬ አድርገው ነው እንግዲህ ኢትዮጵያን ፋይት ናይት አዲስ አዘጋጆች ናቸው። እኔ በጣም ነው ደስ ያለኝ። ኢትዮጵያ በቃ መቤቴ። አሁን የመጀመሪያው እንግዲህ ሀገረ ሰላምና ቢኒያምን ብቃት እናያለን። ኤምኤምኤ ስትሬንግዝ ወሳኝ ነው። እነዚህ ስፖርቶች ምርጥ ናቸው። ሀገረ ሰላም እነዚህ እንቅስቃሴዎች ለኤምኤምኤ ይጠቅማሉ። ያው ለኤምኤምኤ ላይ ጥንካሬ ያስፈልጋል፣ ግን ዋናው ግራፕሊንግ ነው ኤምኤምኤ ላይ። እሺ ቀጣዩን ብቃቶቹ ሌላ በደም ነው መልሰው it's been a long ride feel me all those nights alone grinding in silence when nobody ሀገረ ሰላም አንድ የምናገረው ነገር እኔ ያው ዩኤፍሲ ረጅም ዓመት ስላየው ከሱ ካለኝ ኤክስፒሪየንስ እነዚህ ብቃቶች እነዚህ ሃይ ሌግ እነዚህ እግር የማንሳት ብቃቶች ለቴኳንዶ ለኦሎምፒክ ነው እንጂ የሚጠቅመው ኤምኤምኤ ላይ ብዙ ጥቅም አላቸው ብዬ አላስብም። ግራፕሊንግ ላይ በደንብ ብትሰራ። አሁን ቢኒያም ግራፕሊንግም ያው የተወሰነ ኤክስፒሪየንስ አለው። ለምን እንደሆነ ታውቃለህ? ፕሮፌሽናል የኤምኤምኤ ጨዋታዎችን ስለተጫወተ ሰሚ ፕሮፌሽናል ባይሆንም እና እንደዚህ እግር ሃይ ኪክ ብዙ ለእንትን አይጠቅም፣ ለኤምኤምኤ አይጠቅም። አንድ ደስ የሚለው ነገር ለአንተ ያለ አድቫንቴጅ ቢኒያም ምንድን ነው? ስትራይከር ነው፣ ግራፕለር አይደለም። የቢኒያም ጨዋታዎች አሁን እናያለን። ቢኒያም በሙሉ ስትራይክ ላይ ያበዛል፣ እንዳንተ ሃይ ኪክ ያበዛል። ያው እሱም የቴኳንዶ ባክግራውንድ ስላለው ማለት ነው። ቢሆንም ግን አንተ ግራፕሊንግ ላይ በደንብ ብትሰራ፣ ከጆኒ ጋር ጸብ ከሆንክ ቢያንስ እነ አዶናይ ጋር ብትሄድ፣ እነ ያሬድ ጋር ብትሄድ በደንብ የግራፕሊንግ እንትን ብቃቱ ቢኖር የመቋቋም ቻንስ ይኖራል እንጂ እንደዚህ ሃይ ኪክ ምናምን አሁን ኤምኤምኤ ላይ ኬጅ ውስጥ ገብተህ እግር ብቻ ታነሰም ገብቷል። እሱ ሊጠመጠመበት ሊጥል ይችላል። ስለዚህ እዛ ላይ በደንብ ስራ፣ ግራፕሊንግ ላይ በደንብ ስራ። ሀገረ ሰላም እነዚህ አሪፍ ናቸው፣ መጥፎ እኮ አይደለም። ግን ይሄ ኤምኤምኤ ላይ ብዙ ጥቅም የለውም ነው ማንም ያውቃል። ዩኤፍሲ ማይሶ ያውቃል። እንደዛ ነው ብራዘር። ሌላ ትሬኒንጎች ግራፕሊንግ በደንብ መስራት ይጠበቅባል። በደንብ ተዘጋጅ። ከባድ ውድድር፣ ከባድ ሰው ነው የመረጥከው። ሰላም ጤና ይስጥልን የስፖርት አፍቃሪያን። ግራፕሊንግ ግን ስትሰራ አላየንም። ስትሬንግዝ ምናምን ምርጥ ነው፣ ግን ኤምኤምኤ ከተባለ ምድር ላይ ወርደህ ትጣላለህ። ገብቷል? ኤምኤምኤ ከተባለ ቆመ ብቻ አይደለም፣ ስትራይክ ብቻ አይደለም ጨዋታው። ስለዚህ ግራፕሊንግ ላይ በደንብ ስራ። ምርጥ ነው። ሀገረ ሰላም ሀገራችን ወክለ፣ ያው ቢኒም የሀገራችን ልጅ ነው። ያው አሪፍ ጨዋታ ታሳዩናላችሁ። አሁን የቢኒያምን ሂብሬን ብቃቶች እንዴ ዲፌንስ ቢያንስ ይችላል ግራፕል ላይ። ይሄን ጨዋታ በግራፕሊንግ ነው የሚያሸንፈው። ባይዘው
ተመልከት ሚስቱ ነች እቺ ተመልከት ይሄንን ዲፌንስ ካልቻልክ ሀገረ ሰላም ጸጥ ነው የሚያደርግ እንደ ንቃተ ህሊና ባንድሮን ስለዚህ እንዳልኩ ወይ አዶናይ ወይ ያሬድ ጌደ ግራፕሊንግ ሰልጥን ጂጂትሱ ሰልጥን አደገኛ ሰው ነው ቢኒያም ተመልከታችሁት ኳ ሃይ ኪክም ቢሆን ቢኒያም ስትራይኪንግም ላይ ጀግና ነው ማለት በምክንያት ባይዘው እኔ እዚህ ፋይት ላይ ማለት ነው ከሁለት ዓመት በፊት ሪአክሽን ሰርቼበታለሁ ፒን አድርጌዋለሁ ገብታችሁ ማየት ትችላላችሁ እኔ ቢኒያምን ብዙዎቻችሁ ሳታውቁት በፊት አውቃለሁ እዚህ የጥርስ መከላከያውን ነው ብን ያደረገለት ነፍሰ በላ ነው ብሮ ሀገረ ሰላም በኪክም ብትሄድበት ግራፕሊንግ ሲጀመር ያንተን ቴክኒኮች አላየንም በምንም ብትሄድበት ቢኒያም ፉሊ ኤምኤምኤ ፋይተር ነው ከባድ ነው ግን የሚገርማችሁ እኔ ቢኒያም ከጆኒ ቢጫወት ጆኒ የሚያሸንፍ ይመስለኛል ለምን እንደሆነ ታውቃላችሁ እኔ ኤምኤምኤ አውቃለሁ ግራፕሊንግ ያለውን ኃይል አውቃለሁ እነ ኢስላምን አውቃለሁ እነ ካምዛትን አውቃለሁ ገብቷል ለዛ ነው አሁን ዓለም ላይ ዶሚኔት ያደረጉ ኤምኤምኤ ፋይተሮች ግራፕለሮች ናቸው ለዛ ነው አሁን ወደ ቀጣይ ወኔ ሚኪ ቦይካና ወደ አቤኒዘር ብቃቶች እንሄዳለን አቤኒዘር ማለት እንግዲህ እዚህ ጋር ኢትዮጵያን ወክሎ ከኬንያ ጋር የተጫወተው ራስ ኃይሉ ላይ የሚገርም ጨዋታ ነው የሱን የተወሰደ ጥበቦች ላሳያችሁ አቤኒዘር በጣም ትልቅ ቦክሰኛ ነው ጋይስ ከመስፍን ጋር ባለፈው ፍጻሜ እንዴት ተጋድሎ እንዳደረገ አይታችሁታል የአቤኒዘርን እንግዲህ እዚህ ጋር ያደረገውን ከኬንያ ጋር የተጫወተው ጨዋታ ላሳያችሁ አሸንፏል ቴክኒካል ፋይተር ይመስላል 70 ዲግሪ አጫወቱ በጣም ቴክኒካል ፋይተር 70 ዲግሪ ነው አጫወቱ በጣም ሪላክስ ነው ታች ላይ ነው አቤኒዘር በጣም ብቃት ያለው ልጅ እጁን ታች አድርጎ ነው እየተጫወተ ያለው የኬንያው ሙጥኛ ተቀላ ፓንቾችን ነው እየሰነዘረ የሚገኘው እስካሁን ያየሁት ያ ተቀላ ፓንቾችን ነው እየሰነዘረ የሚገኘው እንግዲህ ቁመት አድቫንቴጅ አለው የኬንያው ቦክሰኛ እንደምታዩት በጣም ቴክኒካል ነው በጣም ብቃት ያለው ቦክሰኛ ነው ግን አቤኒዘርን ተመልከቱት ተጫወቱ ብላችኋለች ኢንተርናሽናል ዳኛ ህይወት ብዙ ወርቅ ተመልከቱት አቤኒዘር በጣም የሚችል ልጅ ቴክኒካል ፋይተር ይመስላል 70 ኪሎ ግራም በጣም ነው የሚችለው የኬንያው ባይዘው ቁመት አለው በዛ ላይ ብቃት አለው ቦክስ ልምድ ያለው ፋይተር ሁኔታዎች አይታዩበትም እጁን ሪላክስ አድርጎ ነው ጨዋታ በታች ላይ አቤኒ ይላል አሳየው ያ እሱ ጠንቃቃ ነው ወደም እጁን አወረደ ይመስላል እንጂ በጣም ጠንቃቃ ነው ቶሎ ነው ወደ ቦታው የሚመልሰው እጁን ወደ አቤኒዘር ላይ ያጠቃ ሲሄድ ልጁን ልብ ብላችሁ ተመልከቱ እዚህ ጋር ተመልከቱ አቤኒዘር ላይ ያጠቃ ሲጀምር እጁን ቶሎ ይመልሰዋል ይዘው ብሬክ አድርግ አልቻለውም ዱላው ከብዶት ነው እቅፍ ያደረገው ኬንያው ቦክሰኛ አቤኒዘር አጠጣው ይላል አቤኒ ያያችሁት ዱላው ምን ያህል ጠንካራ እንደሆነ ይወደ አግኝቶታል አዞረለት ምን ያህል ፓወርፉል ፋይተር እንደሆነ እያያችሁ ነው አቤኒዘር አቤኒዘር ዱላዎቹ በጣም ጠንካሮች ናቸው ካዙ የኔ አባት ንገራችሁ አዞረለት ነው ማለት ብሮ አቤኒ ይችላል አቤኒ ይችላል አሳየው አሁን ደንግጣለች ኬንያዋ ዱላውን ቀምሷለች ጥጉና ሲዘውስ ይኸው እያያችሁት ነው የሚያሳርፍበትን ዱላ አረ ኢንስትራክተር አረ ተይ አልነካውም ከጀርባ ቢል ነው 7 ሰከንድ ነው የቀረው 10 ሰከንድ 5 4 3 ይኸው በቃ አይቷል ዋሪየር ነው አቤኒዘር ክፉ ነው ማርያም በጣም አደገኛ ፋይተር ነው በጣም ጠንካራ ነው ግን የአቤኒዘር ዳንኤል ቀኝ እጅ በጣም በትሩ ጠንካራ ነው ለዛም ነው አሁን ያስቆጠረበት
ድልም ነው ይዞ የሚመጣው። ለምን ቦክስ የሚችሉ ልጆች ሲመጡ ያያችሁት ነው ብቃቱን እዚህ ጋር ቤኒዘር ነጥቡንም ሆነ ዱላው ኢየሱስ በጣም የሚችል ልጅ ነው ቤኒዘር ማለት በጣም አስደናቂ ጨዋታ ነው። የ71 ኪሎ ግራም የኬንያው እየተጫወተ ያለው እንደዚህ አይነት ጨዋታዎች ናቸው። እዚህ ሀገር ውስጥ ብቻ ሳይሆን ራሳችንን ከእንደዚህ አይነት ቦክሰኞች ጋር በጣም ብቃቱ ብቃት አይደለም ጋይስ የምንፈትሽበት ይሆናል ማለት ነው። ስለዚህ ኢንተርናሽናል ትልልቅ ውድድሮች ግርም አይሉንም ማለት ነው። በጣም ትክክል ነው። ካዚ እንደዚህ ሲዘጋጁ አሁን አዘጋጆች ሲበዙ እንደ ኢትዮ ፋይት ናይት እንደ ኢቲኤፍሲ 0203 ያለ ሲዘጋጅ ብዙ እንደዚህ ኢንተርናሽናል ተጫዋቾች ይመጣሉ። ሞር እኛ ያለን ቴክኒክና ታክቲክ ይታወቃል። በዛ ላይ ኤክስፒሪያንስ ብቻ ነው የማይኖረን እንጂ አዘጋጅ ከበዛ ደግሞ ብዙ ኢንተርናሽናል ፋይተር አሁን ከመስፍን ጋር የሚጫወቱ አለ ኦኒያንጎ ስካይ ደግሞ ከረቢ ጋር እንደዚህ እየመጡ ብዙ ኢንተርናሽናል ጨዋታዎችን ነገሮችን የማናሳካበት ምንም አይነት ሁኔታ አይኖርም። ምክንያቱም እኛ ሀገር ላይ ያው ታዳጊዎች አሉ፣ ፕሮጀክት አሰልጣኞች በርካታ ምርጥ ፕሮጀክት አሰልጣኞች አሉ። ከስር መሰረት ሞር እንደዚህ አይነት ተጠቅመን ከዛ ኦርቶዶክስ ሳውስፖ እየቀያየር ነው ይጭት ያለው ሳውስፖ ያያችሁ እዚህ ጋር ቢኒያም ሳውስፖ አቤንዘር ያያችሁ እየቀያየር ነው ይጭት ያለው የሚያምር ጫት ናይስ ዋሬ ፓንች ናይስ አይኑ እዚህ ጋር ሹት አይኑ በኢየሱስ ስም አግኝቶታል። ቢኒ ቢኒ አልኩ አቤኒት ያለሽ መቤቱ አስቆጠረለት። አቤኒት ጠጋ ብለህ ያሁኑ ራሱ ድገሞሽ ጀሙ ታላቁ ጨዋታው ያለቀ ኢትዮጵያን ወክሎ ኬንያን እንግዲህ ይህን የመሰለ ረጅምና ብቃት ያለው ቦክሰኛ ያሸነፈ ሰው ነው። አቤኒዘር በጣም ከባድ ፋይተር ነው። ሰማይ ማዕዘን አሸንፏል አቤኒዘር። አቤኒዘር እና ይሄን ከባድ ቦክሰኛ ነው እንግዲህ ከሚኪ ቦይካ ጋር ይጫወት ያልኳችሁ ማለት ይሄን ከባድ ቦክሰኛ ሰላም ቤተሰብ እንዴት ናችሁ? መስፍን ብሩን እንግዲህ እንደዚህ የተፈታተነ ሰው ነው። ትልቅ ቦክሰኛ ነው አቤኒዘር። የመጣሁት ከፓሚላ ቦክሲንግ ክለብ እንግዲህ ይሄን ቦክሰኛ እንግዲህ ማሳተፍ አለባችሁ ብዬ ነው የማስበው። ኢትዮጵያ ፋይት ናይት ሰማንያ ሻምፒዮን ነኝ። እንደምታውቀው ባለፈው ሳምንት ከመስፍን ጋር ተጫውተን ነበር እና ሰው የሚያውቀው ታዳሚ የሚያውቀው እሱ እንዳሸነፈ ነውና የኛ ውጤት ላልተወሰነ ጊዜ ታግዶ ነበር። አንደኛ ዙር ላይ 5-0፣ ሁለተኛ ዙር ላይ 4-1 እየመራሁት ነበር። ሶስተኛው ዙር ላይ ፋውል ተሰርቶብኝ እሱ እንዳሸነፈ እንትን ብሏል። አሁን ከፌዴሬሽን እንደምታዩት ከፌዴሬሽን ደብዳቤ ተልኮልኛል። እኔ አሸናፊ እንደሆንኩ ታውቋል። እንደውም ጎልድ ሜዳሊስት ነው እንደምታዩት ነው። ኢቲኤፍሲ ልጅ ማካተት አለባችሁ። እሱን እንግዲህ እኔ አሁን መስፍኔን ፈልጋለሁ ብሎ የትግራይ ጀግና ቦክሰኛ ነኝ ብሎ ሚኪ ቦይካ መጥቷል። ይሄንን ልጅ ስጡት። ሚኪ ቦይካ ወደ ቦክስ እንዳይመለስ ሊያደርገው ይችላል። በጣም የሚችል ሰው ነው አቤኒዘር። ሚኪ ቦይካን ብቃቶች ለማየት እንሞክር እስቲ። እሱ እንደተናገረው ከሆነ ከጊችሮ ማለት እንግዲህ ኢትዮጵያ ላይ ምርጥ ቦክሰኛ ነው። አሁን ለንደን ላይ
አሁን ማች አላት ብቻ ለንደን ላይ ማነው ስሙ ኤፊ ነው አይደለም ለንደን ላይ አሁን የሚገርም ማች ያለው ከፍቅረ ማርያም ከግችሮ ጋር ትሬን አድርጌያለሁ አንድ ክለብ ሰርተናል ብሏል። ስለዚህ እንግዲህ አቤኒዘርን እስቲ ሞክረውና አቤኒዘር ከሚኪ ቦይካ ነው እንግዲህ የኔ የመጀመሪያው የቦክሲንግ ጨዋታ እንግዲህ የኔ ሐሳብ የኔ አይዲያ ማቅርበው ማለት ነው። ሁለተኛ ላይ ማቅርበው ኤርሚያስ ከአቡበከር እሱን ጨዋታ ሲጀመር የሁለቱን ማግኘት አለብን። ኤርሚያስ ከአቡበከር እዚህ አቡበከር ማለት እንግዲህ ይሄ ልጅ ነው ጋይስ። አቡበከር ከጋኖ ቦክሰኛ ጋር የተጫወተውን እዚህ አድዋ ሙዚየም ላይ ከዚህ በፊት ያደረጉን ጨዋታ ላሳያችሁና ቀጣይ ደግሞ የኤርሚን ብቃቶች አሳያችኋለሁ። የአቡኪ ነው አቡኪን ተመልከቱት። የጋናውን ቦክሰኛ ዶሚኔት እያደረገ በጣም የሚችል ልጅ ነው አቡበከር። ኢትዮጵያን ወክሎ ብዙ ጊዜ የተጫወተ ልጅ ነው። እሱን ከኤርሚያስ ጋር ያገናኙት በሁለተኛ ካርድ። የጋናው ቦክሰኛ ፉፉ ጠቅሞታል። የሚበሉት ፉፉ እንጂ አቡበከር ኢትዮጵያ ላይ የስዊት ቦክሱን አቡኪ ሆዶዱን ብላ ተስፋ አስቆርጣ ያሸነፈች ጀግና ቦክሰኛ ነው አቡበከር። ፉፉ ትንሽ አድቫንቴጅ ሰጥቶታል። አቡኪ በጣም ነው የሚችለው። ነጥብ እየያዘ ላይ ታች በጣም የሚችል ቦክሰኛ ነው አቡኪ። እሱን ነው ከኤርሚያስ ጋር ነው በሁለተኛ ካርድ እንግዲህ ያገናኘውላችሁ። ያው መከላከል ላይ ምን ላይ በቃ ፐርፌክት የሚባል ቦክሰኛ ነው አቡኪ። ለነጥብ ጨዋታ እየተጫወተች ነው ያለችው አቡኪ። ፋይት አድርገው ሁለቱም የተገናኙት ግን የጋናው ቦክሰኛ በጣም ስትሮንግ ነው። ጠብሰው አምልጣ ነው እዚህ ጋር አቡኪ ይኸው በዚያ ብቃቷን እያያችሁ ነው አይደል? ይኸው ብቃቱ እንዴት ማምለጥ ቦክስ ላይ መሰንዘር ብቻ ነው ማምለጥ። ዲፌንስ የሚባል ነገር አለ። ቼዝ ነው ቦክስ። ይኸው በቃ አቡኪ በጣም ፐርፌክት የሚባል ቦክሰኛ ነው። አሁን ነጥብ እየያዘበት ነው በጠቅላላ ማለት ነው። ነጥብ ያ ሊደባደብ ነው የሚመጣው። ቦክስ አያውቅም መሰለኝ ጋር ይኸው ልጠቅ እያደረገችው አቡኪ ትችላለች። ጠንካራ ነው ጃቡ የጋናው ቦክሰኛ። አቡኪ የነጥብ ጨዋታ እየተጫወተች ነው። ይኸውት እዚህ ጋር ማምለጥ ዲፌንስ የሚጫወተውን ጨዋታ ገፋ ይኸውልህ በቃ መልስ ምት ነዋ። አቡኪ በጣም ጀግና ቦክሰኛ ነው አቡኪ። ይኸውት እዚህ ጋር አቡኪ የሰራችውን ስራ ጠቅ
የሚያምር ነው። በቃ ይሄ ነው አቡኪ፣ ይሄ ነው አቡኪ ማለት ጋይስ። አዎ አበርካተ ትንሽ አቡኪ ነው። ይሄ ነው አቡኪ ማለት ጋይስ። ጋናውን ቦክሰኛ እንዲህ ያወላከፈ ሰው የፉፉን ነው ፉፉን ያወላከፈ ሰው ይበሉትን ፉፉ። ትችላለህ አቡኪ ትችላለህ። ማርያም አቡኪ ጅላ ተመልከቱት። አቡኪ በለው በለው አቡኪ በለው በለው ይላል። ጀግና አቡኪ እዚህ ጌዲካ እና ይሄ ነው አቡኪ ማለት። አቡኪ ከኤርሚ ነው ያልኳችሁ። የኤርሚን ደግሞ ጨዋታዎች እንዴ ኤርሚያስ ማለት ይሄ ነው። ከማ ዋሪየር ከመስፍን ብሩ ጋር የተጫወቱ bondia ambaye ameingia sasa ulingoni nini ኢትዮጵያን ወክሎ በጣም ብዙ ጊዜ የተጫወተ ሰው ነው ኤርሚያስ መስፍን ማለት ይሄ። mbona unaeka hapa okopa እንግዲህ ታውቁታላችሁ። haiko ጀግና ፋይተር ነው። ከመስፍን ጋር ተጫውቶ ኤፍቲኤፍ ሲል ቆንጆ ጨዋታ ተጫውቶ ያው በቴክኒካል ነገሮች የተሸነፈ ቦክሰኛ። እሱን ከአቡበከር ጋር ማየት እንፈልጋለን። bunduki የሚያምር ጨዋታ እንደሚጫወቱ እርግጠኛ find out ተመልከቱት፣ ብቃቱን ተመልከቱት። nilikuwa naeleza ዋሪየር ነው mabondia wawili wa Kenya mzani wa ይሄ ነው ኤርሚ ማለት። እንግዲህ ኤርሚ ከአቡኪ ነው ማየት የምትፈልገው። ኤርሚ ማለት ይሄ ነው ጀግና ልጃችን። ፍሬው ጮሮ ከታንክ ነው ያልኳችሁ። ሶስተኛ ጨዋታ በጣም ማየት የምንፈልገው ታንክን ጥበቦች ላሳያችሁ። መድኃኒዓለም መሪዲን ይሄኛው ፍሪስታይል የቦክሲንግ ፍሪስታይል በቃ የሚገርም ነው። ይዩት መድኃኒዓለም በጣም ነው የሚችለው ታንክ። ዋሪየር ነው ታንክ ማለት። ኢየሱስ የፍጻሜ ቀን ጨዋታ ነው። በጣም ጠንካራ ቦክሰኛ ነው ታንክ። እሱ ከፍሬው ጮሮ ጋር ነው የሚፈልገው እንዲጫወቱ። ታንክ ማለት ይሄ ነው ጋይስ። ይሄ ነው ታንክ ማለት። ይሄ ነው ታንክ ጋይስ። ታንክ ማለት ይሄ ነው። እሺ ታንክ ማለት ይሄ ነው። እሱን ከፍሬው ጮሮ ጋር ነው። ፍሬው ጮሮን ደግሞ ላሳያችሁ። ፍሬው ጮሮ ማለት ይሄ ነው። እሺ ወገን ፍሬው ጮሮ ማለት ይሄ ነው። በጣም አደገኛ ቦክሰኛ ነው። ይሄ ነው ወባ ቢኒያም አበበ ግን በጣም ጀግና ቦክሰኛ ነው። ፍሬው ጮሮ ግን ከታንክ ጋር እንዲጫወትልኝ ፈልጋለሁ። ሁለቱንም ቅድም እንዳሳየዋችሁ ነው ታንክ። ፍሬው ጮሮ ማለት ይሄ ነው። እንግዲህ ነካውቱን እንዲህ ጋር ነው። እዩት በጣም የሚችል ሰው ነው ፍሬው ጮሮ ማለት። ፍሬው ጮሮ ትላንትና በሚገርም ቃት ነው አሸንፎ ለፍጻሜ ያለፈው። ከአብርሃም ጋር ራሱ በጣም የሚያምር ጨዋታ ነው ያሳዩት። ፍሬው ጮሮ አደገኛ ዱላ ነው የሚሰነዝረው። እየተመለከታችሁ ነው አይደል? በጣም ዋሪየር ነው። እየተመለከታችሁ ነው ፍሬው ጮሮ ጋር
ከአብርሃም ጋር ነው እንግዲህ እንደዚህ ፋይት ያደረገው። በጣም ዋሪየር የሆነ ልጅ ነው። እሱም ታንክም ቅድም እንዳያችሁት በጣም አደገኛ ዋሪየር ነው። ፍሬው ጮሮ ከታንክ ስንተኛ ካርዳችን ነው? 3ኛ ጨዋታ። ፍሬው ጮሮ ከታንክ 3ኛ የቦክስ ጨዋታ ለኢትዮጵያን ፋይት ናይት ካርድ እኔ እንዲገናኙ ፈልጋለሁ ያልኳችሁ ዘራይ ከሰራዊት ነው። ዘራይ ማለት ይህ ነው። ዘራይ በጣም ጀግና ቦክሰኛ ነው። ተመልከቱ። ይሄ ነው ዘራይ፣ ጀግና ቦክሰኛ ነው። ባለፈው ፍጻሜ ላይ አይኑ እንደዚህ አብጦ ነው ያሸነፈው ወርቅ። መቤቴ ጀግና ልጅ ነው። ዘራይ ከሰራዊት እንዲጫወቱልን ፈልጋለሁ። ኢኤፍኤን ላይ ኢትዮጵያን ፋይት ናይት ላይ ያው ካያችሁት የኔ የመሰለኝና የምፈልገውን ነው የምናገረው። ይሄ ነው ዘራይ ማለት። ዘራይ አዲስ አበባ ፖሊስ ነው። ሰራዊት ኦሜድላ ነው። እነሱን ነው ማገናኘት የፈለኩት። የነጥብ ጨዋታ እየተጫወተ ዘራይ ሚያምር ፈጣን ዱላ ስክት አለችው ኮቿ። ይሄ ነው ዘራይ ማለት። አዞረለ ወይኔ ወንድም ዘራይ ከባድ ተጫዋች ነው። ኢትዮጵያን ቦክሲንግ እዚህ ጋር የምትቀርጸው ነች ለማታውቋት። ስማም እያያችሁ ነው የዘራይ ዱላ። በጣም ጀግና ቦክሰኛ ነው። አዎ የሚያምር ነው ዘራይ። በስመ አብ እያያችሁት ነው አይደል? ይሄንን ነው ከሰራዊት ጋር እንዲጨብ ፈለኩት። ዘራይ ማለት ይሄ ነው ጋይስ። በስመ አብ እዲ አተ ትችላለህ ዘራይ ማርያም ይሬ በስመ አብ ዳኛው ከለለ እንጂ እዚህ ጋር የሚገርም የምትነገኝ የተከላከልክ ዘራይ። ይኸውልህ ቦዲ ሻት ጠንካራ ቦክሰኛ ነው ዘራይ ማለት። እሱን ከሰራዊት ጋር ኤኤፍኤን ላይ ማየት እንፈልጋለን። ኢትዮጵያን ፋይት ናይት ላይ ሰንዝርበት ዘራይ ጨርሰው። ቦዲሳ እያገኘው ነው እኮ አልቻለውም። ቀይ ማሰር ዘራይ ከባድ ተጫዋች ከሰራዊት ጋር ማየት እንፈልጋለን። ዘራይን ከሰራዊት በስመ አብ ይሄ ነው ዘራይ ለማታውቁት በቃ እየያዘ ነጥብ ወጣ ሰማ ከባድ ዱላ ሰማ እየነካው ወጣ ይላል። ሰከንድ ራውንድ ነው። የሚያምር ነው ዘራይ። ያ ድብድብ ነው የፈለገው ቁመቱ ስለከበደ። የዘራይ ቁመት ከባድ ነው። ዱላውም ከባድ ነው፣ ቁመቱም ከባድ ነው ዘራይ። በሰሙ ኮቹ እየተቆጣው ነው። ቀይ ማዕዘን ጁና ወርዶ ሲገኝ የሚያምር ነው ዘራይ። የሚያምር ጨዋታ ማርያም
ሚያምር አንሰረው መሰለኝ። ዘራይ ከባድ ተጫዋች ነው። ተመልከቱ፣ ዘራይ ማለት ይሄ ነው። በቃ ጠቅ በጣም ነው የሚችለው ዘራይ። እሱን ከሰራዊት ጋር ማየት እንፈልጋለን። ቀጣይ የሰራዊትን አሳያቸዋለሁ። ከብራዚል ጋር ፋይት ያደረገውን ጨዋታ ይሄ ነው ዘራይ። አለቀ፣ ጨዋታው ተጠናቋል። ዘራይ ማለት ይሄ የኔ አባት ጀግና ነው። ሁሌም በእምነቱ ጠንካራ የሆነ ቦክሰኛ ነው ዘራይ። እመቤቴ ጀግና ነው። ይሄንን ነው ከሰራዊት ጋር እንድትጮት ፈልጋለሁ ያልኩት። ኢኤፍኤን ላይ ኢትዮጵያን ፋይት ናይት ላይ ኢቲኤፍሲ በ23 ይካሄዳል። ኢኤፍኤን በ13 ይካሄዳል። ናሲ ላይ ዘራይ ይሄ ነው ዘራይ። እሱን ከሰራዊት ጋር ሰራዊት ደግሞ ማለት ይሄ ነው። ይሄ ነው ሰራዊት ማለት ይሄ ነው። ይሄንን ነው ከዘራይ ጋር ያገናኙዋቸው በእኔ ማቻፕ። እኔ ጨዋታ ግን ባዘጋጅ ሳሉት ስፖንሰር አግኝቼ ማርያም። ይሄ ነው ሰራዊት ማለት ጀግና ቦክሰኛ ነው። Round 32 in the light welterweight division. Rodriguez de Oliveira ታቂ ያረክሽ ዘራይ in the southpaw stance. Halu reaching out of the orthodox stance for that long right hand early on. Low lead hand there for the Brazilian. Left hand cocked, and this is a little bit of a signature style with Brazilian fighters sometimes. They look quite deliberate. They stalk their opponent. They've got that rear hand, that backhand cocked and ready to go, and they're looking for an opportunity to land. They're generally quite patient, and when they punch, they're looking to do some damage. Sends the left hand in there. Didn't put too much on it. ወደፊት ሰራዊት to try and find the accuracy. I don't think it got through completely clean. ፋይት አድርገው እስቲ መጀመሪያ ጉልበቱን አየው። But he's definitely in that mold, Rodriguez de Oliveira. ብራዚላዊ በጣም ልምድ ያለው ቦክሰኛ ነው። ያስተውቃል ጨዋታ። Seems comfortable enough on the outside. Good left hand into the body, then goes up top with the right hand there. Rodriguez de Oliveira. አዎ ፋይት አድርገው ዘራሃት ሰራዊት ይላል። በቃ የነካሽ ሰራዊት ማለት የኛ ልጅ ነው። ይሄ እንግዲህ ብራዚሉ በጣም ልምድ ያለው ቦክሰኛ መሆኑ ያስተውቃል። ጨዋታው ቴክኒካል ፋይተር ነው። ዳንሰኛ ተጫዋች ነው ያስተውቃል። ቁመቱም ይረዝማል ከሰራዊት። ሰራዊት ማለት በጣም ረጅም ፋይተር ነው። በዚህ ከሱ ከረዘመ ሳሉት ሜትር ከ80 ሜትር ከ90 ይሆናል ብራዚላዊ። Ushered back into the corner, and this is where he needs to let his hands go. Rodriguez threw a couple and then backed off, and he had no need to step off there really. He could have stayed exactly where he was and gone again. He's quite an intimidating presence, I think, for Halu. And you look at the little nod of the head there, he's enjoying it. It is a kind of Brazilian style, this. They've got a bit of swagger, it's very deliberate, and when they punch, they let their hands go. Final 30 seconds of round one. There wasn't too much commitment in that move there from Halu, and that's been the problem really. He's punching from the outside, but it looks like he's punching in a way as to just try and discourage his opponent rather than actually land too much. It's quite defensive. And he's shot with the 1-2 there. He's got to come in closer with his feet. He's got to roll that dice, get those feet in close. If he's going to get something done, make it tough. And he did.
ይሄ ኮች እንዴት እንደምወደው የኦሜድላ አሰልጣኝ ነው። በጣም ነው የምወደው ገብርኤልን። ክሪድ ላይ ሮኪ ባልቦን ነው የሚያስታውሰኝ። በቃ ክሪድን ኮች የሚያደርገው በቃ የሚገርም ኮች ነው። ኮች ዘርዬ ቀጥሎ ኢትዮጵያ ውስጥ ያኔ ምርጥ ይሄ ኮች ነው። ማርያም ምንድን ነው ሀገሩ ምርጥ ኮች ማርያም። And that's where he had him on the corner and stepped off, and he didn't need to step off there. ምርጥ ኮች ነች ማርያም። And he's on that opening round, and he controlled it as well from the centre of the ring. Controlled it with his feet mainly, with that front foot, and a couple of 10-8s in there. And it's not because he landed loads of monster shots, it's because really, as I say, he landed the good punches and came around. ፋይት አድርገውን ሰራዊት አስደንግጠው ሰራዊት ይላል። In the red, up after round one. ድምፅ ብቻ ነች ብራዚሏ። ሂድበት ሰራዊት ወደፊት ማርያም find a way to get close. Steps in there ስንዝርበት and that's better. ቀና At በል the end of the first round, he's got to commit a bit more, be a bit braver if you like, and get those feet close to give himself a chance of landing. ስራው ሰራዊት አዎ ወደፊት When you're throwing meaningful punches, you're putting yourself in danger. That is just how it is. የሚያምር ነው በቃ ይሄ ነው ሰራዊት ማለት ጋይስ። ከዘራይ ጋር እንዲጫወት የፈለኩት በልምድ ሰራዊት ይበልጣል፣ ግን ዘራይ ማውን ምርጥ ቦክሰኛ ነው። ይኸውልህ የሚያምር ነው። He's trying to come back with the right hand. Feels like he landed it. He was on my blind side. Left hand, I think, did get through there. Didn't land heavy. Gum shields come out. And that is Hayluz. በቃ ምርጥ ኮች ነው ማርያም። እንዴት እንደምወደው They did that between rounds. የሚገርም He did it again there, the trainer. He's putting the gum shield back in. አዎ ሰራዊት አትፍራው። Let's go with a big ትችላለህ Rodriguez, but it doesn't land. ሰማ The right hand, the left hand came back, just pulled that weight back. Right hand into the body. ወደፊት Just backpedaling nimbly there, Rodriguez. And I think Hayluz's making a better fist of things in the second round than he did in the first, but he's still losing the round. አዎ ስትሬት ክሮስ እየተባለ ነው ከኮች እንዴ ሂድበት ይላል ማርያም ወደ አጋበልና አዎ Doubling up on the attack there, Haylu. The right hand got through there somewhere. Final stages of round two. He's got that wide stance. The Brazilian fighter as well. It's multifaceted, really. It gives you a strong base to punch from. It makes your opponent feel under pressure because your front foot's right on top of them, but it also allows you just to drag your weight all the way to the back foot when you need to pull yourself out of range, so you're not quite as close as you might appear. I discussed this, I think, yesterday, and it is kind of that optical illusion to an extent. The only problem with it is that it can leave you a little bit in the wider the feet are planted, the more difficult it is to move. To move. ለምንድን ጭንቅላቱ የሚነቀው? ይሄ እኮ ሳይኮ እየተጫወተበት ነው። So he's got it all to do here, Haylu. It's an impossible task if
truth be told, he is 2 points down. With 3 judges, 3 points down. With another judge, 4 points down. ቃኑን ያረጋል Senior judge has got that deduction for losing the gum የቦክስ ወኔው እኮ ነው እኮ ደስ የሚለኝ የቦክስ የሚወደው ስፖርት የለም ከቦክስ ቀጥሎ የሚሚ ከዛ በኋላ እግር ኳስ የኔ ፍቅር ማለት corner's quite entertaining. Mistake about difficult to commit. ቦክስ ቼዝ ነው He knows what he's doing. He knows how to employ it. And maybe he's been a little bit circumspect, slightly timid at times, Haley. But I can understand how that's happened. And the corner are just constantly chivvying him, I think, just talking to him in a way which suggests that he really should be doing a bit better than this. ቦክስ But they know their man. They know how to get the best out of it. And he's going to have to do the very best of his career so far, I would say, to get back in this. He needs a knockout. Wow! Wow! The Brazilian. It's quite deliberate, a lot of what he does, the way he steps around the ring. Tanzero. Aga. Nyamr. He's certainly enjoying himself in there, Rodriguez de Oliveira. አንድ ሁለት ተውጅና ተውር Good left hand there from Rodriguez. And again he's short with the 1-2 there, and that's been the story of the fight really for Halu. He's never quite got close enough, and you have to give credit to his opponent for that. And again, just short, always short. ዳንስ ነው በቃ ብራዚል አይደለ ዳንስ እኮ ነው ቁጥራቸው አደገኞች ናቸው Rodriguez, he might look to finish with a bit of a flourish here. He's dictated terms right from the start, so he's boxed at his own pace. And it's been a decent pace, but if you set the tempo, then it will always be one that you are comfortable with. And looking at him there, he's I think he could do this for 10-15 rounds without a problem. አዎ ምን አረገ ቀና በል እሱ ነው ብራዚሉን ያጠፋው ሂድበት ያምር Closing stages. Slightly odd incident there. And the Ethiopian fell into him and ended up pushing him onto the canvas. በቃ ፋይት እያረከው ፋይት አድርገው Bell goes to the end of the fight, and that's a comprehensive win for Charles Rodriguez de Oliveira of Brazil. Decision. እና ይሄ ነው ሰራዊት ማለት ሰራዊት ከዘራይ እንዲጫወት ነው የፈለኩት በቀጣይ ካርድ ላይ እንግዲህ በአራተኛ ጨዋታ ላይ ማለት ነው የመጨረሻው ከዚህ ቀጥሎ ዱዱ ከአቤል አባቲ ያሳያቸዋለሁ ይሄን ውጤት ነው In the red corner representing Brazil አሁን ዱዱ ከአቤል አባቲ አቤኒዘር ከመስፍን ጋር ከዚህ በፊት ያደረጉት ጨዋታ ነው በስመ አብ ይሄ ነው አቤኒዘር ማለት እሺ ሁሌም ከመስፍን ጋር ሲገናኙ ዋር ነው የሚፈጠረው አቬንጀር ማለት ይሄ ነው ስለማንኛውም እንደም ጋር ይታረጋል ይሄ ነው ፋይት አድርጎ መስፍን ጋር እንዴት እንደሚጫወት going
down, round, ይሄ ነው አቤል ዘር ማለት በጣም ዱላቸው ጠንካራ ነው። በቃ ጦርነት ነው ጋይስ። ታዲያ ይሄንን ነው የምትችለው ሚኪ ቦይካ ይሄን ዋሪየር ነው የምትችለው። ሰላም ጦረኛ እኮ ነው መስፍን እኮ ማርያምን ሲያስፈራ ዱላው ሲያስፈራ ያው ሲገናኙ መስፍን ከአቤል ዘር የሚያሳዩ ጦርነት ስላሴስ መስፍን ይለያል። መስፍን ነው። መስፍን እንትና የኡጋንዳው ማንዶ ኦኒያንጎ እንዳመጣ መስፍን ይሰዋሃል። ይሄን ለብቻ ሪአክሽን ለቋል። ዱዱ ይሄ ነው ዱዱ ማለት። አቤል አባትዬን ደግሞ ላስሹፋችሁ። አቤል አባትዬ ማለት ይሄ ነው። አቤል አባትዬ ማለት ከቢኒያም ጋር የተጫወተው ይሄ ነው። ቢኒያም ደግሞ ማለት አሁን ኢቲኤፍሲ 02 ላይ ከሱ ባለው ጋር የሚጫወተው ነው። ይሄ ቢኒያም እና አቤል አባትዬ ያደረጉት ነው። እኔ አቤል አባትዬን አሁን ከዱዱ ነው ያገናኛዋቸው በአዲሱ በአዘጋጆቹ ፋይት ከገቡልኝ በእኔ ሐሳብ። ሌትስ ጎ ይሄ ነው አቤል አባትዬ ማለት ዋሪየር ነው። ዋው ይሄ ነው አቤል አባትዬ ማለት እሱ ነው ከዱዱ ጋር ያገናኘው። ጦረኛ ነው አቤል አባትዬ፣ በጣም ጀግና ፋይተር ነው እንደምታዩት። ዋው 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 የሚያምር ጨዋታ የሚጫወት ሰው ከዱዱ ጋር የሚያምር ነገር ያሳያል። አቤል አባትዬ ከዱዱ አቤል ይችላል፣ ቢኒ ይችላል። በቃ ፋይተር ናቸው። አቤላ ከዱዱ ዋው 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 ይገርም። ከዚህ በፊትም ያው ሪአክሽን ሰርቼላችኋለሁ። እናንተ ማን ያሸነፈ ይመስላችኋል? ውጤቱ ደርሶኛል። ዋው 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 ይሄ ነው አቤል አባትዬ ማለት። አቤል አባትዬ ከዱዱ ነው የመጨረሻ ጨዋታ ይሄን ይመስላል። እንግዲህ ምን እንደምትሉላችሁ ኮሜንት ላይ አስተያየታችሁ ጻፉልኝ። ዩቲዩብ ላይ ያላችሁ ይሄን ይመስላል ቪዲዮ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ